ቁርአን 100% ፕሪዘርቭ የተደረገ ቡክ እያለኝ እኔ ማቲዩ ፖል የጻፉትን መጽሐፍ ልምቀበልበት ምንም አይነት ምክንያት አይኖረኝም እና እያንዳንዱ ኔጌቲቭ ነገሮች እያነሱ እዛ ላይ አይሻ በዚህ እድሜዋ ነው ያገባችው። አሜሪካ ውስጥ ዴላዌር ውስጥ in 1850 ሊጋል የማግቢያ እድሜ 9 ዓመት ነበረ። ሉኪራ ማየት የምትችሉት ነገር ነው እና በዚህ አይነት የወረደ አይነት ነገሮችን ይዘ መሐመድ ሂጃብ የሚባል አንድ እንግሊዝ ሀገር የሚኖር አለ እና እዚህ መጥቶ አንድ ኦንላይን ላይ ስለ እስልምና ዴቪድ የሚባል ስለ እስልምና ብዙ ነገር መጥፎ ነገሮች ጀስት ዩቲዩብ በቃ ለዛ ነገር ዴዲኬት አድርጎት የሚያወራ ሰው እያለና መጥተው ዲቤትስ ነበራቸው። ሄጄ ነበር እዛ ቁጭ ብዬ ነው የሰማሁት እና በቃ እኔ አስቶኒሽድ ነበር የሆንኩት ያኔ። ስለዚህ ጥሩ ነው ማውራታቸው፣ በኔጌቲቭ ነገር አትወሰዱት እናንተም because that's how ሰዎች የሚመጡት መጀመሪያ እንደዚህ አይደለም ከጥላቻ ከሆነ ነገር ተነስቶ ነው ወደ እውነት የሚመጣውና ብቻ አሁንም ላመሰግናችሁ ፈልጋለሁ። እዚሁ ሻሃዳ ያዝ የምትሉኝ ከሆነም ይዛለሁ እኔ ከዛ በኋላ እዛ መሄድ አይቀርም ይላልው። እንደዛም ደስ ይለናል። እኛ እስከ በኋላ ድረስ ደግሞ በነገራችን ላይ ማሻአላ ነገ ያው የት ሀገር እንዳለን ባናቅም ያው ነገ ያው ረመዳን ነው። ነገ እንደው የሆነ ሰው አፍጣ ራሱ ቢጠራ ደስ ይለኛል። እኔ በዚህ አጋጣሚ እዚህ ያላችሁ ሰዎች ሁለቴ ሻሃዳ መያዝ ከፈለክ አሁንም ሻሃዳ መያዝ ትችላለህ ኢንሻአላህ። እዛም ደግሞ ኢን ፐርሰን ሻሃዳ ሲይዝ በዛ ላይ አንደኛ ረመዳን ራሱ ከማለቁ በፊት የተወሰኑ ቀናቶችን ትጾማለህ። በጣም ትልቅ ጸጋ ነው። በጣም ትልቅ ትሩፋት ነው ደግሞ ከመጨረሻዎቹ 10 ምርጥ ቀናቶች ማለት ነው። ስለዚህ ኢንሻአላህ ዛሬ ደግሞ ሻሃዳ መያዝ ትችላለህ። ከፈለክ አሁን ሻሃዳ መያዝ ትችላለህ። ከዛ በኋላም ደግሞ መስጊድ ሄደህ ኢን ፐርሰን በወንድሞች መካከል መያዝ ትችላለህ። ያንተ ፈቃድ ነው። አንድ ሀሳብ ያ እዚህ መቀበሉ እላለሁ። ነፍስ በማን እጅ እንዳለች አናውቅምና ያቺ ሰከንድ አሁን ያለንባት ሰከንድ በማን እጅ እንዳለች አናውቅም። አላህ እጅ ነው ያለችው። ሞልባትን ሰከንድ ደቂቃ ስለማናውቅ እዚህ መያዙን እመክራለሁ እንደ ሀሳብ። እሺ እንክራለህ ራስ ደስ እሺ ተርሃባሽ ዝግጁ ነው አይደለም? ያው እሺ እኔ ብለውን ተከትለህ ትመክራለህ። እሺ ቀኝ ጣትን ያው ቀኝ እጁን ጣቱን ያውጣ አህመድ ንገረው እንዳይረሳ። መርሃባ እንደ ሙቢ አድርግ። በቀኝ እጅ ቀኝ ጣት እንደዚህ ታረጋለህ። እኔ ተገልብጦ ስለሚታይ ነው። ይሄ ቀኝ ነው በነገራችን ላይ ካሜራው ነው። አብሽር አይዞህ አብሽር። እሺ ዝግጁ ስትሆን ንገረኝ። ሬዲ ነኝ። እሺ እኔ ብለውን ተከተለ በል። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። አላሁ አክበር። ይህንን ደግሞ በአማርኛ ደግመን እንለዋለን። እሺ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለና ሙሐመድም የእርሱ ባሪያውና መልእክተኛው እንደሆነ እመሰክራለሁ። ይሄንን ነው ያለው። እንግዲህ አሁን በኋላ ሙስሊም ወንድማችን ሆነሃል። ግን አላሁ አክበር፣ አላህ ያጽና። ዋናው ነገር ኢስቲቃማ ነው። ትንሽ ነገር ልበልና አይ ቲንክ ሙቤ ምናምን ሌሎች ወንድሞችም ሪፍሌክት ታደርጋላችሁ። የሚገርም ነገር አምላካችን አላህ ምን ይላል? ምዕራፍ 2 ቁጥር 256 ላይ በጣዖት የሚክድና በአላህ የሚያምን ሰው ለእርሱ መበጠስ የሌላትን ዘለበት ጨበጠ ይላል አምላካችን አላህ። በጣዖት የሚክድ ሲባል ጣዖት የምንለው ራሱ ምንድነው? ጣዖት የሚባለው ነገር ከአላህ ውጭ የተያዘ ማንኛውም ነገር ጣዖት እንለዋለን። ገብቷል? አንድ ሰው ሃይማኖት የለኝም ወይ ፈጣሪ የለም ብዬ አምናለሁ ማለቱ ብቻ አይደለም። አንድ ሰው ሃይማኖት የለኝም ፈጣሪ የለኝም ማለቱ ራሱ የነፍስያውን እንደ አምላክ መያዝ ነውና በጣዖት ክደ ነገርን ሁሉ ትተህ ራስህን ለአላህ ስታስገዛ እጅግህን ለአላህ ስትሰጥ ያኔ በጣዖት ካድክ ትባላለህ። ያኔ ደግሞ ፕላስ ደግሞ በአላህ አመንክ ትባላለህ። በጣዖት የሚክድና በአላህ የሚያምን ሰው ለእርሱ መበጠስ የሌላትን ዘለበት በእርግጥ ይጨበጣል። እዚህ በበጠስ የሌላትን ዘለበት በእርግጥ ከጨበጥክ በኋላ
የሰው ልጅ እንደመሆናችን ተሳሳች ነን። ፕላስ ደግሞ መካድ የሚባል ማመን እንዳለ ሁሉ መካድ አለ። በመካዳችን የሚያገኘን ቅጣት አለ። ገብቷል። ስለዚህ ሱረቱል ኢምራን ምዕራፍ 3 ቁጥር 3 ላይ የሚናገር አንቀጽ አለ ቁርአን ላይ በገሃነም አፋፍ ላይ እንዳለን ይናገራል። ገብቷል። እዚህ ከዛ ገሃነም አፋፍ ላይ ምንድነው ላኢላሃ ኢላላህ በሚለው ከአላህ በስተቀር አምላክ የለም የሚለው ወይ ደግሞ በጣዖት ክዶ በአላህ ማመን በሚባለው ነገር ነውና ያንን ዘለበት ስትይዙ ከዛች እሳት ትድናላችሁ ይላል። ገሃነም አፋፍ ላይ ናችሁ። ከዛ እሳት ለመዳን ምንድነው የምትይዙት? ያቺን ዘለበት ነው የምትይዙት ይላል። ያቺን ዘለበት ይዘህ በምን ትድናለህ? ከዛ ገሃነም ትድናለህ ማለት ነው። በጣዖት የሚክድና በአላህ የሚያምን ሰው ለሱ መበጠስ የላትን ዘለበት በእርግጥ ጨበጠ። ረሱል ሰለላሁ በሐዲስ ላይ መን ቃለ ላኢላሃ ኢላላህ ደኸለ ጀነ ያሉት ላኢላሃ ኢላላህ ብሎ የተናገረ ሰው በእርግጥም ጀነትን ገባ ብሎ የተናገሩት ስለዚህ ነው። እዚህ መበጠስ የሌለውን ዘለበት በእርግጥ ጨብጠሃል። በዚህ ደግሞ ድህነትህን እያረጋገጥክ የምትሄድበት እምነት ነውና ሳይነርጂስቲክ ሳልቬሽን ነው። መልካም ስራ አለ፣ ተውበቱ አለ፣ ምን አለ። ፕላስ ደግሞ ዋናው ነገር ምንድነው? ኢስቲቃማ ወይም ጽናት የሚባለው ነገር ነው። በያዝነው ዘለበት ላይ ካልጸናን የምንጥለው ነገር ነው። ኮንዲሽናል ሳልቬሽን ነው። ጽናት ያስፈልጋል። አላህ ያጽና። ሌሎችም ዱአ አድርጉለት። እንደው የምትፈልገው ነገር አለ? ራስ ስም አለ የምትፈልገው ስም እያሉ ነው ሐምዛ ይሉታ ገና እሱ ራሱ ይምረጥ እያወጡለት ነው ከታች መሐመድ ኦልሬዲ መሐመድ ነው የሚለኝ እኔ ሎካል እዚህ እና እኔ እንደው መሐመድ ይሻላል ዝም ብዬ ሳስበው ታውቃለህ ምክር ላይ ጥሩ ነኝ ግን እሺ ማሻአላ ተጸዴ ነው። ስለዚህ አንተ መሐመድ ነው የመረጥከው ራስ ያ ደግሞ ቢላል አንድ ከኢትዮጵያም ጋር ታሪክ የሚገናኙት ነገር ስለሆነ ቢላል ነበረ ሞር እንትን ግን ጓደኞች እዚህ ፓኪስታናዊ ጓደኞች አሉኝና እነሱ መሐመድ ነው ብዙ ጊዜ መሐመድ አንተ ቢካዝ ያለኝ እንትን የተለየ ነው ወይ ነው የተለየ ነው። አሚን በጣም ኢሞሽናል ሆኛለሁ። ብዙ ማውራት አልችልም ግን እስቲ ሌላ ጊዜ ግን ምንድነው አሁን የተሰማ ሻሃዳ ከያዝክ በኋላ what's your feeling? I'm overwhelmed right now. To be honest, I'm overwhelmed. This is በጣም ለየት ያለ ጊዜ ስለሆነ ያው ብዙዎችን እንግዲህ አንዳንዱ እኔ ስጠይቃችሁ ሙቤ የሆነ ሸክም እንደዚህ የሆነ ኩንታል ተሸክሜ ከላይ ላይ ያወረድኩት ነው እንደዛ ነው የቀለለ የሚሉ አሉና what's your feeling? ምን እየሰማህ አንተ? it's just ደረትህ ላይ ያለ ትልቅ ክብደት ነው፣ ጭንቀት ነው just I mean ምድር ላይ ስትኖር ፈጣሪህን ካላወክና it's just አንድ መሐመድ ሂጃብ ያልኩህ ልጅ አንድ አናሎጂ የሚጠቀመዋልና ትሬን ውስጥ በጣም በፍጥነት የሚሄድ ትሬን ውስጥ ራስህ ምንም በቃ አታውቅምና በጣም በፍጥነት የሚሄድ ትሬን ውስጥ ራስህ ብታገኝ መጀመሪያ የምትጠይቀው ጥያቄ ምንድነው ብሎ ይጠይቃል። እና ማን ነው እዚህ ያመጣኝ ብለህ ነው የምትጠይቀው። ገባህ አይደል? ከዛ ወዴት ነው የምንሄደው ነው የምትለው። መጨረሻው የት ነው? እነዚህ ሶስት ጥያቄዎች ነው የምትጠይቀው። እና just ህይወትም እንደዚሁ ነው። ምንም በማናውቀው ሁኔታ ሁላችንም እዚህ ምድር ላይ መተናል። ሌላው ሰው ዝም ብሎ የሚያደርገውን ነገር ከኖርክ ራሽናል አይደለም። I don't think critical thinking ግን እየተጠቀምክ እየኖርክ አይመስለኝም። ስለዚህ ማን ነው እዚህ ያመጣኝ የሚለውን ጥያቄ መጠየቅ ግዴታ ነው ማለት ነው ሁሉም ሰው ላይ። እና ወዴት ነው የሚሄደውንም የሚለውን ጥያቄ ግዴታ ነው። መጨረሻስ ወዴት ነው የሚለውን መጠየቅ ይኖርብሃል። ይሄ ጥያቄ ደግሞ ካልተመለሰልህ ሰላም አይሰጥም። እኔ ላስት 5 ዓመት ጀምሮ ስፔሻሊ ላስት 3 ዓመት ምንም በፍጹም ሰላም የነሳኝ እረፍት የነሳኝ ጥያቄዎች ነበሩ። እና ፋይናሊ አይ ኦልሬዲ ኖው እኮ ግን የሆነ በቃ ብሬክ ማድረግ ይኖርብሃል። ፋሚሊ ፕሬሸር አለ፣ ቤተሰብ አለ፣ ሶሳይቲ አለ። ግን እኔ በጣም እድለኛ ነበርኩኝ። ጥሩ ኤክስፖዠር ነበረኝ ከፓኪስታኖች ጋር እዚህ። ስለዚህ አይ ጋት ቱ ሪድ ቁርአንን አነበብኩኝ። በራሴ አነባለሁ። አሁን ቁርአንን ሁሉ ነገር አንደርስታንድ ባላደርግም አነባለሁኝ። ሊስት አንድ ስቴፕ ጥሩ ሄድ ኦፍ ታይም ሄጃለሁ። አመሰግናቸዋለሁ። ሌሎቻችሁ ምን አዲስ ምጨምርካለ? ያሲን እኔ መብሩክ ብያለሁኝ። እንኳን ደስ አለህ። ኢንሻአላህ በድጋሚ ደግሞ ከወንድሞች መካከል የምታውቃቸው ጓደኞችህ ሙሐመድ ከሚሉ መጣሪያውን ከሰጡህ ወንድሞች ጋርም ሄደህ ሻሃዳ ትይዝና ደስታቸውን እጥፍ ድርብ ታደርገዋለህ። ያንተንም እንደዚሁ ማለት ነው። ኤቨርቢ ላይፍ የሚለውን ወንድሜን አስገባውን ይወርድለታለህ። ገብቶ ሰላም ይበለክሽ ራስታ አትረዲ አስገባዋል። ቆይ አንዋርን ችግር የለውም ፋሚሊ ነኝ። ማን ላስገባ? ኤቨርቢ ላይፍ ልኮ ከሆነ አስገባው። ዛሬ ይታይሻል? እኔ አይታየኝም። ናግባ ኤቨርቢ ላይፍ ፈለጋለህ በጥብቅ
ስናይ ከእኔ ያስገባው እሺ አስገቢው እንጂ አዝማሚው አላማረኝ የአዝማሚው አላማረኝ። አሰላሙ አለይኩም ይሰማሃል ወንድሜ? ወአለይኩም ሰላም። ሰላም ወራህመቱላህ። ራስ ደስታ ነው ያልኩት። ኧረ በለው እሺ ራስ ደስታ። አሰላሙ አለይኩም። ወአለይኩም ሰላም። አይ እቺ ነገር ማንም አይቀርመኝም ካሁን በላይ ምን ለሽ ራስ ይሰማሃል ወንድሜ? መሐመድ ያልኩት ነበር። እንትን ፎሎ መልስልኝና ግሩፕ ያስገባ። ኦኬ ፎሎ አድርጌሃለሁ። ፎሎ መልስልኝና ከዛ ግሩፕ ያስገባለሁ። ሰላት አሰጋገድ እንደዚሁ ሌሎችንም ትምህርቶችን እንድትማር ማለት ነው። ኦኬ እሺ እንደም አዲስ እያፈጠርሽ ነው? ያ አይደለም ሻሃዳ አልነበርሽም እንዴ? አመለጠሽ መሰለኝ። እኔ ምንም እየሰማ ሪከርድ እያደረኩ አልጻፍኩኝም። ዱዓ እያደረኩ ነበር በልቤና ኦኬ ማሻአላ የሆነ ሰፊኬት አድርጌ በቃ አሁን ይሆን አሁን ባይሆንም እንኳን በቃ በዚህ ድምፁ ብዙ ጊዜ ሊሰልሙ ሲሉ they get to this comfort zone አላ ድርግት ያለ ሲገባ ጀምሮ ስፔሲፊክ ኳስችን ነው እየጠየቀ የነበረውና ብራቮ ሂስ ዶ እንጃልኩ እኔ ማውራት አቆምኩኝ። because አያረኩ ነበር በቃ አላህ ይርዳው already he's on the way የሚለው ነገር ያስታውቅ ነበርና እዚሁን ባለሁበት አላህ ረድቶት በማየቴ በጣም ደስ ብሎኛል። አሰላሙ አለይኩም ለማለት ብዙ ጊዜ የሚቀድመኝ ይስሐቅ ነበረ፣ ግን ተቀድሜያለሁ። ከዚ ደስታው አንዳንድ ጊዜ እንትን ብሎ በድጋሚ አሰላሙ አለይኩም ራስ ደስታ ኖ መሐመድ መሐመድ ወአለይኩም ሰላም። ማሻአላ ደስ ብሎኛል። ሜቢ ኔክስት ታይም በረጅም ጊዜ ሰተን እስቲ ጆርኒህን እኔ መስማት እወዳለሁ። የሰለምቴዎች ታሪክ አሲጁዋል ፊልም እኔ ጋር መስማት ከዲቴል I want to hear ያንዳንዱንና አላሁ አክበር። አንድ ወንድም ተጨማሪ አግኝተናል ዛሬ። በጣም ደስ ብሎኛል። በጣም ደስ ይላል። በጣም ምርጥ ሰዓት ነው ደግሞ ወላሂ ማሻአላ። እሺ ኢብራሂም እያፈጠረ ነው መሰለኝ። ኦኬ ኤቨር ቢ ላይፍ ቀጥል። ኤቨር ቢ ላይፍ ከሱ በታች አለ። ኤቨር ቢ ላይፍ። ሰላም አለይኩም እንደምን አመሻችሁ? ወአለይኩም ሰላም። አልሐምዱሊላህ። ሰላም አለይኩም መሐመድ። ወአለይኩም ሰላም። በጣም ባለውለታይ ነው ባይዘው ኤቨር ቢ ላይፍ። ቴንክ ሶ ማች እና ትታወቃላችሁ። ለእኔ እኮ እሱ ጥያቄ ሊጠየቅ የገባ መስሎኛል። አላወቅኩም ወላሂ። ማሻአላህ በጣም ጥሩ ሰው ነው። በኢንቦክስ እያደረገኝ እንትን እያደረገ ሌላ ሩም ሲሄድ ሁላ እየሄደ ከሌላ ሰዎች ጋር ስከራከር ልክ ሌላ ቦታ እንደ ሙስሊም ሆኜ ነው ሁላ መከራከረው የነበረው because I already know some things እና አንድ ኢግኖራንት የሆነ ሰውዬ ነበር። እዛ እየመጣ ሁላ ሰፖርት ያደርጋልና በጣም ጥሩ ሰው ነው። አመሰግናለሁ። ዛሬ ቀን ላይ ራሱ እዛ ሰውዬ ጋር ቀጥል ኤቨር ቢ ላይፍ እዛ ሰውዬ ጋር እያወራ ሸር አደረገልኝ። ቀጥል አቢ I'm so happy and I expect አላረኩም this የሆነ በጣም ፈጠነና ማሻአላህ በጣም ደስ ይላል። በጣም ደስ ብሎኛል። ባይ ዘ ዌይ ያገኘሁት አዲስ ዓለም ቤት ላይቭ ኮሜንት ላይ ነው የተገናኘ ነውና መጠየቅ ፈለገው መግባት አስቸገረው እና it's so amazing. I'm shocked ማሻአላህ ሱብሃንአላህ we got a new brother በጣም ደስ ይላል ማሻአላህ ማሻአላህ። አይ ግን እዛ ከእሷ አጠገብ ያላችሁ ኢንሻአላህ ብታገኙትና እንደው አንድ ቀን አብራችሁ ብታፈጥሩ ደስ ይለኛል። እሱም ደስ እንዲለው ያሲን ወይት እንዳለ አላውቅም። እኔ አካባቢ ብትሆን ወላሂ እኔ ደስ ይለኛል ባገኘ። ማሻአላህ በጣም እንራራቃለን። ኦኬ እኔ አውስትራሊያ ነው ያለሁት፣ እሱ አሜሪካ ነው ያለው። ኦኬ ያሲን አውስትራሊያ ነው እንዴ? እኔ እኮ አሜሪካ መስለኛል። ኦኬ አውስትራሊያ ነኝ። እንግዲህ አሜሪካ ያሉ አሉ፣ እዚህ ብዙ እህቶች አሉኝ እና ካሚላ ወይ ይታላችሁ ሲስተሮቼ ፕሊዝ እንዳትረሱት። አይ ዶንት ኖ የት አካባቢ እንዳላችሁ። ኧረ እኔ በጣም ብዙ እህቶች አሉኝ ከአሜሪካ ወንድሞች የሚገቡ በጣም ብዙ የሚከተሉኛል። ማሻአላህ ኢንሻአላህ። እሱ አካባቢ የሆነችው ለኔ ይኸው የወሴ እያሉ ነው። ቢላል አለ ሌላም ጥያቄ ያለው ይግባል።
እሱ ስቴት ጋር ያሉ ወንድሞች እህቶች ካላችሁ ኮንታክት አድርጉት። እንደምን ብላችሁ አሜሪካ ግቢ ነኝ ያለው አሜሪካ ግቢ ደግሞ ይገርምሻል። እኔ የዛ ሰፈር ልጅ ነኝ። እንደዚህ ሲጠሩት ስሙን ገረመኝ። ሱብሃንአላህ። እና ማሻአላህ ኢብራሂም አንተስ የምትለው ነገር አለ ለመሐመድ ወንድማችን አዲስ ሰለምቴ? አልሰማህም? እያፈጠረ ነው መሰለኝ። ይሄን ጥያቄ ማለት መመለስ ከፈለሽ መመለስ ትችላለሽ፣ ግዴታም የለብሽም። አይ እኔ ደግሞ ይሄን ጥያቄ ከፈለገ ቤት ይጠይቀኝ ካልሽም እዛ መጠየቅ ይችላል። አንቺ እንደተመቸሽ መመለሱ ያመለሱ የራስሽ ቤተሰብ ነው ባይዘው ሂዝ ሙስሊም ቱ ሂዝ ሙስሊም በፊት ነው የምንተዋወቀው። ጆርኒ ላይ ስለነበረ ሳይነኩ አልፏል ያላቸውን ነው የነካቸውና ትንሽ ደፈር ብሎ ነው የጠየቀኝ። አይ ነው እንደ ጓደኛ አላሽሙ ነው ሆነልኝም በሚለው ቅሬታ ቢሰማኝም ክሪቲካል የሆኑ ጥያቄዎችን ነው የጠየቀው። አንደርስታንድ እና ታልፏል ያለውን ነገር አንስቷል። መመለስም አለብኝ ብዬ አስባለሁ። አንደኛ ያነሳው ልክ ጆርኒ ከመጀመሩ በፊት በእስልምና ዙሪያ ላይ እና በአጠቃላይ ሃይማኖት በሚጠየቁበት ሰዓት ላይ አሁን ሜንሽን ስም አይጠሪ ቀርቶ እሱም እኔ ቤት መጥቶ ማለት እንተዋወቃለን ለሰዎች ልክ እሱን አታውቂውም ምናምን ለሚሉ ሰዎች ከመተዋወቅም አልፎ የዛን ሰዓት እኔ የነካካሁት ቁስል ቲክቶክ ላይ ማይን ፖይዝነስ ሆኖ ነበር። አንደርስታንድ እና አርዲ ፎይ ምናምን የምትሏቸው በአጠቃላይ ሙቭ አድርገው ያንን የምናነሳቸውን ጥያቄዎች ለመመለስና በንጽጽር እንትን ሊያሳዩ ሞክረዋል። በሰዓቱ ትክክል ነክ ያንን ምናልባት እኔ ባስጀመርኩበት መንገድ ሄዶ አሁን ስር የሰደደ ነገር ካለ አይ ዶንት ኖ፣ ግን እስከማውቀው ድረስ እነስም አይጠሪ ነው የምላቸው ቢኮዝ ኢትስ ቶክሲክ ለኔ እና ስምም እንዲያልኩኝ ማባበልም አሁንም አልፈልግም። አንተ ስላነሳው አሮፍ ሪስፔክት ፈዩ አነሳዋለሁ እንጂ ያው ይዛን ሰዓት ተዋውቀናል። መናገር የነበረባቸውን ዴር ፒስ ተናግረዋል። ማሳየት ያለባቸውን እንትን አባት ኢስላም በሳቱ አሳይተውኛል። ገና ሳልሰልም እስልምናን ሳልቀበል ነው እኔ ማለት ወጣ ያለ እንትኑኝ በማያቸው ሁኔታ ላይ ማለት ነው አይተናል። የሁሉንም በጣም አመሰግናቸዋለሁ። በዚህ ጀርኒ ላይ ማላመሰግነው የለም ቢኮዝ እዚህ መንገድ ላይ ሊድ አድርገውኛል ሳያስቡት። እነሱ ሞር ያንን ነገር ባጋለጡ ቁጥር ብለው ባሰቡት እኔ ማላቀውን ኢንሳይት ነው የፈጠሩልኝ የነበረው ሁኔታ። አዎ ጓደኞችን ሉዝ አድርገናል። አዎ ብዙ ቲክቶክ ላይ ጥሩ ሙቭመንት የነበረውን ነገር ፐርሰናሊ እኔ ራሴን አውጥቼ ራሴን አድኛለሁ። ለራሴ ስል ነፍሴን ስለወደድኳት ያደረኩበት ሞመንት ስለነበረ አዎ ብዙ ጓደኞች ቤተሰቦች እምላቸውን በዛን ሰዓት አጥቼበታለሁ። ከዚህኛው እንትን ሳይሆን እኔ ሰዎችን ግሩፕን መረጣ ላይ ስላልነበርኩኝ ያ ግሩፕ ይጠቅምሽ ነበረው ያው because በጣም ማስ ሙቭመንት ነበረው። ብዙ ሰዎች ተመልካቾች ቪው ያለበት ሰዓት ነው ምናምን። እኔ ከዛ ሳይሆን ከግሩፕ ሜንታሊቲ ሳይሆን ጉዳይ የነበረው የነፍስ ሁኔታ እየተገለጠልኝ ስለመጣ ከዛ ወጥቻለሁ። ሁለተኛ በጣም አሪፍ ጥያቄ ያነሳው ነገር ስለ ፌሚኒዝም ነው። ያ that's true I was a feminist because የራሴ የሆነ ሪሌሽንሺፕ ትራውማ ስለነበረብኝ based on that የራሴን ትራውማ በማነሳበት ሰዓት የፌሚኒስቶች ሪች አድርገውኝ ግሩፓቸው ውስጥ ማብረን ሆነ ሙቭመንቱን ለማጥናትና ለማወቅ እድሉን አግኝቻለሁ። እነሱም ያውቁኛል እኔም አውቃቸዋለሁ። ግን አቱ ፖይንት ጫፍ ይዤ ሳይሆን ዲፕ ኖሌጅ ይዤ ስለዛ ነገር ለአዲስ ዓለም ልክ እንዳልኳችሁ ነው ለአዲስ ዓለም የሚጠቅማት የትኛው አንግል ላይ ቆማ ነው ብዬ ራሴን አገኘሁት። አሞሮ ሂዩማኒስት እንጂ ፌሚኒዝም የሚለውን ነጠላ ተኮር የሆነ ሴት ልጅን ክብር ምናምን ብለው አሜሪካኖች በዛ ሰብ ያመጡትን የዛሬ ስንት የራሳቸው ሙቭመንት አይዲዮሎጂ ነው። እጅስ አይዲዮሎጂ መሆኑ እስካልገባን ድረስ ያ ሙቭመንት ኢትዮጵያ ውስጥ ምስል አይዲዮሎጂ ነው። በህግ ደረጃ ውመንስ ራይት አለ። ያ ውመንስ ራይት አውል ፋይት ምን ፋይት ታደርጋለሽ ብትሉኝ፣ አዎ የሴቶች መብት ስትደበደብ ስትገረፍ አቢዩዝ ስትደረግ ማንኛውም ሴት ሆነ ወንድ ሆነ ሊያስቆም የሚገባው ሙቭመንት ስለሆነ እሱን የሂዩማኒስት እንትን ቢሄቪየሮችን ይቀበላል። ፌሚኒስት ነሽ ወይ? በሰዓቱም ለነሱም ክሊርሊ ስቴትመንት የሰጠው አምናት ፌሚኒስት ኤኒሞር ቢካዝ ሂዩማን ራይት ኢኳል ራይት ኤንድ ኦፖርቹኒቲ ማለት ፌሚኒዝም ያ የመጀመሪያ የተነሳበት አንግልና ኤክስትሪም ፌሚኒዝም ያመጣው ሁኔታ ሙስሊም ሳሎን በፊት ነው ያቆምኩት። አሁን እስልምና ላይ ሆነሽ ለሴቶች ትሰሪያለሽ ኦፍ ኮርስ 100% የማላቆመው ነገር ነው። ህጻናትና ሴቶች ላይ ወደፊትም
ወጥተው እንዲናገሩ ህይወታቸውን እንዲኖሩ እውነተኛ ሙስሊምስ ውመን ምን ይመስላሉ በሚለው በተማርኩ ቁጥር ያንጸባረኩት እመጣለሁ with knowledge። አሁን ገና ተማሪ ነኝ። እስልምና ላይ ገና ዳዴ እያልኩ ነው። ወደ ማንበብ ወደ ቁርአን ላይ ያሉትን ሴቶች ሰዋባቶችን ምናምን ያለፉበትን ከነዛ መሰረቱ ላይ ያሉትን እና እናት አባቶቻቸው እያለን ቼኑን አንደርስታንድ አደረገው then I can talk about like Muslims women how they behave የሚለው የዛን ሰዓት ላይ መናገር ይችላል። አሁን ግን ተማሪ ነኝ እቀጥልበታለሁ። ሶስተኛ ሂሊንግ ጆርኒ ነው ያነሳው። ሂሊንግ ጆርኒ ትክክለኛ ነበር። for the last 1 year and a half የነበርኩበት ሂሊንግ ጆርኒ ነበር። ያ ጆርኒ ይሄንን ከባባዶች የፌሚኒዝም በሉት ሪሌሽንሺፕ ትራውማ ሪሊጅን ትራውማዎች አንተንም የተዋወቅኩበት ብዙ ሰዎችንም እና ያሲኖንም በጣም ብዙ እውቀት ያላቸው ሰዎች የተዋወቅኩበት በሂሊንግ ጆርኒ ነው። ራሱን ሂሊንግ ጆርኒ ብያደረኩበት ታይትሉንም በአመቱ ሙሉ because women need to heal first ራሱን ለማግኘት ሰው ሂል ማድረግ አለበት። አሁን ሰውን ብሌም አላደርግም፣ ማኤክስስ ብሌም አላደርግም፣ እናቴን አላደርግም፣ ኤኒባዲ ፓስት ላይ ያለፈውን ነገር አላደርግም because I healed, I forgive myself, I forgive everyone surrounding እንዳለ ሙስሊምም ሳሎን በፊት so I'm a Muslim woman survivor now ባሪያ የፈጣሪ ባሪያ ሆኜ ላገለግል እንጂ የመጣሁት ያለፈ ባጌጄን የምጎትተበት ቦታ አይደለም። እስልምና ሞሮፍ ሂል ስላደረኩኝ ፈጣሪን አግኝቻለሁ ብያስባለሁ። ሰው ሂል ካደረገ ቶክሲክነቱ ስለሚወጣ እውነታውን ለመጋፈጥ አይከብደውም። ፊዶ ሂል ግን ኤቭሪ ታይም ቶክሲክ ነገር ነው፣ ጥላቻ ነው፣ ፍርሃት ነው። ከዚ ላይ አይታችሁ ከሆነ ሃይማኖት የሚመስለን ነገር በአጠቃላይ ምንድነው? የፍርሃት ቦታ ነው because everybody talks about hell ከሃነም ምናምን ስለሚሉ ምንድነው የምንፈራው? ስራችንን ስለምናቅ ሂል ስላላደረግን ውስጣችን ክፋት፣ ምቀኝነት፣ ስርቆት፣ ዝሙት ምናምን ስለያዝን ምንድነው የምናደርገው? ያ ቦታ እንደማንገባ ስለምናቅ ሃይማኖትን ቀድመን ነው ኖ ይሄ ስለ ሄል ነው ፍርሃት ነው የሚያስ sorry እውነታውን ግን ለማወቅ ያህል ስለ ፈጣሪ ማየትም የሚወራበት ቦታ ነው። you will see your creator at the end የሚባልበት ቦታ ነው። ብራይትነስ ያለበት ቦታ ነው። ዝግጁነት ለፈጣሪ በተገዘዝንና በሄድንበት ቁጥር ምንድነው we kneel ስልክ የተደወለባት ነው። ቀጥታ አብሽር ሂሊንግ ቦታም ስለሆነ እስልምና ራሱን የቻለ ሂሊንግ ጆርኒ መዝጊያ ያደረገልኝ ናው ሂል ስላረኩኝ ታዛዥ ሆኛለሁ። በፊት ከማይታዘዝ ባሪ አሁን ፈጣሪ ጾም አዟል ሲባል ተሯሩጬ ነው የምታዘዘው። ፈጣሪ ሰላት አዟል ሲባል ለፈጣሪ ነው እየታዘዝኩ ያለሁት። ፈጣሪሽ እንደዚህ ነው ከተባለ ለዛ ነው ግብ ሩጬ because I don't want to miss out of seeing my creator። ለኔ ብርሃኑን ነው እየታየኛለሁ። የዳርክነሱ ቦታ ውጭ ሆናችሁ ስትመለከቱት because ያንን ቶክሲክ የሆነ ሰው every time out of fear ያንን ነው የሚለው። እስልምና ጨለማ ነው፣ ለሴቶች የተሸፈነ፣ ለሴቶች እንዴት ፋይት ታደርጋለች ተብዬ ከገዛ ፌሚኒስት ጎን ጓደኞቼ ተረስቶ ነበር ሳልሰልም because ያነሳሁት 4 ሚስትን ባልን እንዴት ትቀበያለሽ? ሴት ልጅ አንድ ባልን ብቻ ነው ስላልኩኝ because ሳልሰልም በፊትም እኔ 4 ባል ሞኖጋሚ እና ፖሊጋሚ የሚለው ሴንስ ስለገባኝ human nature itself ይችላል ያንን ነገር ብያንሳ ነበርና I don't mind having 4 ማግባታቸው ችግር የነበረው እንደው ፌሚኒስት አይዲያ ጭንቅላቴ ስለሞላ እንዴት ሴት ልጅ 4 አታገባም ነበር። በጣም በቃ ክርክሬ ስለምናና አላቅም ያንን አይዲዮሎጂን ሳለቅ 4 ካላገባው ለመብቴን የሚከበር የሴቷ የወንዱ ብዬ ነበር because my body my right was the problem ነበር ብዬ እማነሳው ነበር። on court on record ሊገኝ ይችላል ግን ሪሰርች ማድረግ ነበረብኝ ራሴን። ኦኬ አዲስ ስለ ሰዎች እንደዛ ብለሽ ስትሰብኪ አንቺ ብትሆኚ ታደርጊዋለሽ ወይ ወደሚል መምጣት ነበረብኝ። አዲስ 4 ባል ቢሰጠኝ ምን አደርገዋለሁ? ያው እንዳልኳችሁ ፓስት ሪሌሽንሺፕ አለኝ። አንድ ባል እንኳን ሃንድል ማድረግ ራሱን የቻለ 28 ቀን ደግሞ የማንስትራል ሳይክል የሚመጣበታል። አንዱ ከ28ቱ ደግሞ 1 ዊክ ካት ኦፍ ሲደረግ 3 ዊክስ ይቀረናል የሴቶች ማለት ነው። on 3 weeks one of the weeks ራሱ ሆርሞን ሪላክስ የሚያደርግበትና ሜድ so I only got 2 weeks now በማንት ውስጥ so ለእንደዚህ አይነት ፕሪፔር የሚያደርግበት ደግሞ ልጅ የሚያዝበት ቀኑ ስፔሲፊክሊ የተወሰኑ ቀናቶች ናቸው በዛ ሰርክል። ስለዚህ 4ቱን ባሎቼ በዛ ሰርክል ውስጥ የትኛው ነው ልጅ ለሱ ኮንሲቭ እንዳደረገላት የሚሄደው so እሱን ሁሉ ተውት። ኦኬ 4ቱንም ሃንድል ማድረግ ይችላልው እንበል። ለአራቱም አራት ልጅ ይፈልጋሉ። 3 ሳምንት ነው ያለኝ። ለአራቱም ደግሞ የወንድ ልጅ ሳይክል 30 days ሳይክል ሆኖ የኔ 20 days ሳይክል ሆኖ ከሳይክሉም ደግሞ ይሄ አንዱ ሳምንት ተነስቷል 3 weeks
ለሶስት ባል እንዴት ነው ለአራት ባል እንዴት ነው የሚብቃቃው? ዝም ብላችሁ ላይ just think about it። ብዙ ባደር ሳታረጉ ጭንቅላት አይመጣውም። ሶ እየቀነስኩኝ እኔ እንደ ኮምፎርት እንደምኞቴ እንደሚሆንልኝ ልጆቼን ሁኔታውን ለማሳደግ የሚሆነው እዚህ ሆነ። አሁን እሺ ዘመኑ ይሄዳል፣ ዲኤንኤ አለ። ኦኬ አራቱንም ዲኤንኤ ቼክ ያስደርጋሉ። ኢትስ ፋይን። ይሄ ሁሉ ትራቭል why would I want to go? ኦርሶ ደግሞ የኛ ኦርጋን የተሰራንበት ሴቶች ከውስጥ ነው እንደ ወንዶች ከውጪ አይደለም። ውጫዊ አካል አይደለም፣ እኛ ውስጣዊ አካል ነው። በድግግሞሽ በሚያደርግበት እንደዚህ አይነት ነገር ደግሞ ፊዚካል ፔን እና አራት ሰው ጋር በሚያደርገው ጊዜ ራሱን የቻለ የሚያመጣው ዳሜጆች አሉ ማለት ነው። በእኔ አመለካከት ነው። ይሄንን ሁሉ ማንንም ሳልወክል ነው የምናገረው። ይሄንን ሁሉ ራሴ ነው ወክለው ሰው ያንን በምልበት ጊዜ it was painful for them። አንቺ ሴቶችን አይችሉም ብለሽ ሰብከሻል በሚል አመለክ አይችሉም አላልኩኝ። ሴት ልጅ ልትችል የምትችለው ለራሷም ከረፍቷም ጭምር አንድ ወንድ ረፍቷን አንድ ወንድ ጋር በምታደርግበት ጊዜ የራሷ ታይምም ተጠብቆላት ልጆቿንም ማንና ምን የሚለው ድራማዎች ሳይኖሩባት ክሊር በሆነ መንገድ ለአንድ ወንድ እኔ በቂ ነኝ ብዬ አዲስ ዓለም አስባለሁ። ለአራት ባል አልፈልግም ማለት ነው። ሶ የአራቱን የእሱን ባልነት ትፈቅጃለሽ ወይ ነው አይደል? መጀመሪያው ምፈቅድ እኮ ነበር። እሱ መቼ ችግር ነበረብኝ እኮ የራሴ ይጨመርልኝ ነበር። ላይክ እንደ ሶሳይቲ ነገር እናርገው ነበር። ያ ደግሞ አይሆንም። ሶ እኔ ላቭን በመገደብ አላስበውም። እስልምና ላይ when it comes to the religion እኔ ቦታዬን ያገኘሁት እምላችሁ ለዛ ነው። ሳልሰልም ይሄ ነበር ሐሳቤ። ያንን አይዲያ ሳመጣ ፌሚኒዝም ያሉ ጓደኞቼ አንቺ ተጻርኖ ስላለሽ እኛ አገነስቲው ስለምንቆም ከዚህ በኋላ ካንቺ አገነስት ነን። ስለዚህ አንቺን በምንቃወም ጊዜ ሲሉኝ እኔ ደግሞ ሙስሊሙ ሴት ነውና እናንተ በምትቃወሙት እኔም እናንተን እየተቃወምኩ እንቀጥላለን ማለት ነው። አራት ሴት ታግባ her body her right አቦርሽንን ምናምንን እያነሳን እንሂድበት ከፈለጉ because I can go all day ነው። ሴቶቻችን ምን ያህል ይሄ የሚያመጣው ዳሜጅ women's right እያለ ፌሚኒዝም to the extreme ከሄደ ወንድና ሴትን ሰፐሬት ስለሚያደርግ እኔ አልደግፍም። 4 ነጥብ። በሴቶች ጉዳይ ግን ትሰሪያለሽ 100% no backing off ፍለፊት ነኝ። ኤኒ ታይም ሴት ካላችሁ ፍለፊት ነኝ። እኔ የማቆምበትም ጉዳይ አይደለም። ሶ ሂል ስናደርግ ያንን ፔንፉል የሆነ ነገራችንን ይዘናል መጣም you know like now we healed ካለ we support women ትዳር ውስጥ ቆዩ ነው የምንለው፣ ተፋቱ አንልም። ግን እዛ ውስጥ ፔን ውስጥ ካለንስ ምንድን ነው የምለው? marriage is like a hell። ተፋቺ፣ ራስሽን ቻይ፣ ብቻሽን አሳድጊ ልጅሽን፣ ክሳሹ ምን ያመጣል? ይሄ like negative thoughts ነው የምንወረውረው። ግን ሂል ስታረጉ ምንድን ነው አንቺ ስለራስሽ ምን አድርገሻል? አንቺ ትዳርሽ ውስጥ ምን ተወስደሽ? ቤትሽ ተመለሽ። go to handle your husband, go talk to a counselor ምናምን አድቫይስ ነው የሚመጣላችሁ። if not ምንድነው ሂል ያላደረገ ሶሳይቲ እንፈጥራለን። ብዙ ሲንግል እና ዳድና ሲንግል ማሞች እናበዛለን። ያንን እንዳይሆን we work with the women, we don't abuse አናደርግ። ምስልምና to the extreme ሲሄድ ምንድነው ፍቺን ያስቀምጣል። I agree on that too 100% because እስከሞት ድረስ የሚለውን ባለፈውም እንዳልኳችሁ አልደግፈውም። መሞት አይጠበቅባትም አንዲት ሴት ልጅ ትዳር ውስጥ ለመቆየት ስትችል። ግን ምንድነው መሰላችሁ እሱ እንኳን 3 እድል ይሰጠዋል። ተነስቶ ጠዋት ላይ ነይ ፈትቼሻለሁ ማለት አይችልም። እኔ ግን ሄጄ በህግ ብከስ እርጉዝ እስካልሆንኩ ድረስ 3 ወር ተጠብቆ እርግዝናሽ ታይቶ ትፈታለች። ወንድ ልጅ ግን ቢደብረው ዛሬ ደብረሽኛል ልፍታሽ ቢል አይችልም። 3 እድል ይሰጣታል እንዳስፈላጊነቱ። ፈታውሽ የሚባል ወዲያው በደቂቃ አይደለም። በ3 ሽማግሌዎች ፈታውሽ ይችላል። the reason the problem ችግር ካለ እንዲነጋገሩ ይሆናል። ሁለተኛም እንደዛው፣ ሶስተኛም የማያን ከሆነ ይፋታሉ ማለት ነው። I love the religion ለኔ ፐርፌክት ቦታ ነው ማለት ነው። ይፎዬ በፌሚኒዝም ያነሳውትን በፍቺም ላይ ያነሳውትን በአስተዳደር ብዘረዝርልን people need to heal የሚለው ላይ ነው መደምደሚያ የሚሆነው። ሰዎች ሙስሊም ሆነ ክርስቲያን ሆነ ማን ሆነ አይደለም ፖይንቱ። ሰው እስከሆነ ድረስ ጭንቅላት አለኝ ብሎ ማይንድ ሴት አለኝ ማሰብ እችላለሁ፣ ማመዛዘን እችላለሁ ያለ ማንኛውም human being need to ask ጭንቅላታቸው ማለት ነው። ጭንቅላቱ because everything is mind, right? that mind needs to up ቢሆን ሁልሽም የሮሮች እንጠቀመው ነበር አይደለ? ክሊክ ለማድረግ so we need to use it ማለት ነው። ያንን ዩዝ ስናደርገው የምናየውን ነገር ኦብዘርቭ የምናደርገውን ነገር ማመዛዘን። ይሄ ነገር ክሊርሊ እኔ ጋር በሽታዬ ምንድን ነው? ጥላቻ ካለ ሂል ማድረግ፣ ክፋት ካለ ሂል ማድረግ፣ ምቀኝነት ሂል ማድረግ ኤኒቲንግ። ይሄ መስረቅ አመል ካለ ሂል ማድረግ፣ whatever ከሶሳይቲ ጋር ችግር ይፈጥርብኛል የምትሉትን ሂል ማድረግ። ፍቺ ላይ ኮንሽ ሂል አድርጊ። ባሌን ፈቶኛል ብሎ እንደዛ ባናረግ አሪፍ ነው ብዬ አስባለሁኝ። እና አልহামዱሊላህ for being muslim አልহামዱሊላህ እየተማርኩኝና አልহামዱሊላህ ሰዓቴም ደርሷል አዛን ብሎ። ጥያቄ ካላችሁ አፍተር ሰላት እንገናኛለን። ይፎዬ I hope መልሼ እልሃለሁ ብዬ አስባለሁ። በተወሰነ
ግን ቃል ጠብቀህ ስለጠየቀኝ ኤኒዌይ ሰው እኔማ ደንግጬ ነበር። እኔ የረመዳኑ ሁኔታ ሳልሰማ ልተኛ ነው በቃ እኔ እኮ የረመዳን እኔ ራሱ ጉጉት እየጠበቅኩ ደግሞ አረ ወንድማችን ሻሃዳ ያዘው መሐመድ ፎሎ አረጋችሁት? ዛህራ እንዴ ፎሎ አረጋችሁት? እኔ እኮ ፎሎ ራሱ አላረኩትም። አብሽር እናመጣዋለን እንመልሰዋለን ሌላ ቀን አላችሁ ፎሎ አርግተሽዋል?